መጽሐፍ ቅዱሳችሁን ምሳሌ ምዕራፍ 1 ቁጥር 33 ላይ እናወጣና የሚሰማኝ ግን በእርጋታ ይቀመጣል ከመከራም ስጋት ያርፋል። የሚሰማኝ ግን በምን ይቀመጣል? በእርጋታ ይቀመጣል። ማካፈላችሁ የመልእክት ሐሳብ የመስማት በረከቶች በሚል አጭር ቃል አብረን እንካፈላለን። የመስማት በረከቶች። መስማት ጥቅም አለው ታውቃላችሁ። መስማት ጥቅም አለው። ማወቅ ጥቅም አለው። ማወቅ አሁን ለምሳሌ ስለሆነ ነገር ስትሰሙ ጥቅም አለው። ስለ በሽታ ስትሰሙ መድኃኒት ደግሞ እንዳለ ጥቅም አለው። ብዙ ጥቅሞች አሉ። ስለ አንድ ሀገር ስትሰሙ ስለዛ ሀገር ትጠነቀቃላችሁ፣ ፕሮቴክት ትደረጋላችሁ። እሱ ብቻ አይደለም፣ ስለምታገቡት ሰው ትሰማላችሁ። ማን ነው? ምንድነው? ምን አስቦ ነው? ምንድነው ካራክተሩ? የምር ቁም ነገረኛ ነው? ተጓደኞቹ ሴቶች አጣርተው ይሰማሉ። ወንዶች ስለሚያገቧት ሴት አጣርተው ከቤተሰብ ይሰማሉ፣ ከሰፈር ይሰማሉ። አይ ኢንፎርሜሽን አለ ማለት ነው። መኪና የሚገዙ የመኪና መግዛት ሐሳብ እቅድ ያላቸው ሰዎች ስለዛ መኪና ይጠይቃሉ። እኔ መኪና ለመጀመሪያ ጊዜ ልገዛ ስፈልግ መኪና ያለው አገልጋይ እቀጥራለሁ። ዝም ብዬ ሻይን ጠጣ ብዬ እኔ ምልህ እለዋለሁ ቁጭ ብሎ መሃል ላይ እኮ ስለ አገልግሎት መሃል ላይ በወር ግን ስንት ነው ነዳጅ የምትቀዳው እለዋለሁ። ፍርሃት ስላለኝ ሰርቪስ ይፈልጋል። አንድ ቀን አንድ አገልጋይ ሰጥቸውና በቃ ስትገዛው ታውቀዋለህ። በቃ ምርር አረኩት ማለት ገራጅ የት ነው የምታረገው? ፓርኪንግ ስንት ብር ነው የምትከፍለው እለዋለሁ። ትራፊክ ስንት ብር ይቀጣሃል እለዋለሁ። ምክንያቱም አገልጋይ ስለሆንኩኝ ከገቢዬ ጋር አይሄድም የሚል የሰይጣን ነገር ስላለ ያንን የሚሽር ኢንፎርሜሽን ኢንጀክት መደረግ አለብን። ለዚህ ነው አንዳንድ ነገሮች ካልተሳካላቸው ሰዎች መስማት የሌለብን። አንዳንድ ነገሮች ከከሰረ ሰው መስማት የሌለብን። ለዚህ ነው እግዚአብሔር ብቻ ነው ሙሉ ኮንፊደንስ ኖሮት እንደዚህ ያለው የሚሰማኝ ግን አለ። የሚሰማኝ ግን አየህ፣ ጆሮህን ለእግዚአብሔር መክፈትና ጆሮህን ለሁኔታ መክፈት ሁለቱ ይለያያል። እግዚአብሔርን ሰምተን እናመልጣለን፣ እግዚአብሔርን ሰምተን እንጠበቃለን፣ እግዚአብሔርን ሰምተን ከክፉ ነገር ሁሉ እንጋረዳለን። ቀኝ እጆቻችሁን አንሱና አምላኬን እሰማለሁ በሉ። ድገሙ። አሁንም አምላኬን እሰማለሁ በሉ። ይሄ ድንገት ዝም ብሎ የመጣ ነገር አይደለም። ይሴም መዝሙር ላይ ሲናገረው ነበር። መንፈስ ነው ያመጣው። እኔ ሌሊቱን ሙሉ በዛ መንፈስ ውስጥ ተይዤ ነበርና እግዚአብሔር ዛሬ እንግዲህ በመስማት ውስጥ የሚያደርገውን በረከት ያደርግልናል። ብዙ ዋጋ ከፍለን ከሚሆን ሰምተነው እንሻገራለን፣ ሰምተነው እናልፋለን። ሃሌሉያ! እስቲ ጩኹና አሜን በሉ በደንብ። የሚሰማኝ ብሎ ሲናገር እግዚአብሔር የማይሰሙ ደግሞ አሉ። የማይሰሙ ሰዎች በመከራ ነው የሚማሩት። የማይሰሙ ሰዎች በራሱ ነገር ነው የሚማሩት። አይሰሙ ሰዎች። አንድ ጊዜ የሆነ ቦታ እየሄድን አንድ ሰው ቆሞ አስቆመኝና በዚህ በኩል መንገድ የለም ዞሮ ተመለስ አለኝ። እሺ አልኩኝ። አምኜው ዞሬ ተመለስኩ። ከዛ ፊቴ ደግሞ ሌላ መኪና አለ። ዞረ ተመለስ አልኩ። አልሰማኝም። ሄደ። ልጁም ዞረ ተመለስ አለው። እምቢ አለ። በቃ አልሰማም። የሚያውቀው ይሆን ምን ይሆን? ለካዛ ትልቅ መኪና ወድቋል። ዛ ደርሶ ዛ ተመልሶ ከእንደገና ብዙ ሌትር አቃጥሎ። አይ አንዳንድ ጊዜ መስማት ከራሱ ከእግዚአብሔር ሲሆን ሶርስክ ውጤታማ ነው ማለት ነው። ምንጭክን ማለት ነው። ለዚህ ነው መጽሐፍ ቅዱስ ሮሜ ላይ ሲናገር እምነት አለ ከመስማት ነው አለ። እምነት ከምንድን ነው አለ? ከመስማት። መስማትም ደግሞ ከምንድን ነው? ከእግዚአብሔር ቃል። ለዚህ ነው የሚሰማኝ። የሚሰማ አይደለም የሚለው የሚሰማኝ። ሶርስን መለየት አለብህ። ማንን ሰምተ ነው ምን ይሆንከው? ማንን ሰምተ ነው ምን የምትሆነው? ሁለቱ ልዩነት አለ። እግዚአብሔር አምላክ የሰው ልጅ ከወደቀ በኋላ አዳም ጋር መጥቶ ራቁቴን ስለሆንክ ተሸሸኩ ሲል ራቁትን እንደሆንክ ማን ነገረ? ማን ነገረ? ማን ነገረ? ራቁትን እንደሆንክ ማን ነገረ? ማን የሰማው? ከማን የሰማው?
አንዳንድ ሰው እኮ የሚሰማበት ቦታ ጤናማ ስላልሆነ ነው ስጋት ያለበት፣ ፍርሃት ያለበት፣ ኪሳራ ያለበት፣ ውድቀት ያለበት ህይወት ውስጥ ያለው። አሁን ግን አንድ ነገር እናደርጋለን። ሌሎች ድምጾችን ሁሉ እናስወግድና አምላካችንን እንሰማለን። መሻገር ይሆንልናል። ይሄ ዘመን እግዚአብሔርን ሰምተን የምንሻገርበት ዘመን። ድምጽ መለየት አለብን። ማንን እንደምትሰማ መለየት አለብን። ማን ነው ምንጭክ? የሶርስ ምንጭክ ማን? አሁንም በየሚዲያው ታውቃላችሁ የተለያዩ ፌክ ኒውሶች አሉ። ለምሳሌ ቢአይ ሰራና አውሮፕላን አዲስ አበባ ውስጥ ወደቀ የሚሉ ዜናዎች ብዙ ላይክ ለማግኘት እና ያንን ደግሞ አንዳንድ እናቶች ከኔም እናት ጨምሮ ምስኪን እናቶች አሉ ይሄ መሆኑን የማያውቁ። እናት ደውላለች፣ ማዘር እንዴ አውሮፕላን ወድቋል እንዴ? አልወደቀም። ከዛ አንድ ቀን ላይክ የምታረገውን በሙሉ ፌስቡክ ላይ ምናምን ቼክ ሳደርግ ሶርሷ ጤናማ አይደለም። አየ አንዴ ላይክ ካረክ የሆነ ፎርጅን ነገር ተከታታይ የሚመጣልህ ስለሱ ነው። እቶች ታውቃላችሁ ያው ስለ ድስት፣ ስለ ጥፍር፣ ስለ መጋረጃ ምናምን ነው ላይክ የምታረጉት። የእናንተውን ቲክቶክ ሲመጣ የሚመጣው ድስት ነው። አሁን የኔ በብዛት ቸርች ይመጣዋል። የሚገርማችሁ ቸርች ይመጣዋል። ይሄ የአገልጋዮች ምናምን ይመጣዋል እና አንዳንዴ የማሚን ደግሞ ሳይ ይለያል። በቃ ይለያል። ሴት አገልጋዮች ምናምን የምትከተላቸው ሰዎች ይመጣሉ። መሃል ላይ ደግሞ አይጠፋም ምን አለ ስቶቭ የሚል ይመጣል። ለምን ሶርሷ ነው። እኔ አሁን አይመጣም ስቶቭ ምናምን ድራሹን ነው ማጠፋው። አየ ሶርስክ ነው የሚመጣብህ የሚያንኳኳብህ። አንዳንድ ሰው ፍርሃት ሶርስ ውስጥ ይገባል። በቃ የሆነ ችግር ምናምን ይገባና እዛ ውስጥ ይወጥ የሚመጣው ነገር በሙሉ የምትሰማው ነገር በሙሉ ስለዛ ነው የሚሆነው። ለዚህ ነው መጽሐፍ ቅዱስ ሲናገር የሚሰማኝ አለ። ቀጥሎ በእርጋታ ምን ያደርጋል? ይቀመጣል። አየ መቀመጫ ራሱ ከመስሚያ ጋር የተያዘ ነው ማለት ነው። ረፍት የምታረግበት ስፍራ፣ የምትቀመጥበት ስፍራ 1 ሰዓት 2 ሰዓት 3 ሰዓት የምትቀመጥበት ስፍራ ከመስማት ጋር ይያዛል። ለዚህ ይመስለኛል አሁን ብዙ መጠጥ ቤቶች አይታችኋል፣ ብዙ ስጋ ቤቶች አይታችኋል። ሰው እንዲቀመጥ አይፈልጉም። ምክንያቱም ምንድነው? ምልክቱ ምንድነው ካልከኝ ትልልቅ ስፒከር ላይ ይለቃል። እየተባባልክ ነው የምትሰማው። አምቧ ስትል ውሃ ታመጣላለች፣ አትሰማማ። ለምን? በልተ ውጣ ነው የሚሉ። ደግሞ አንዳንድ አለ መናፈሻ ያለበት ካፌ ያለበት የተረጋጋዛ ቦታ ላይ ክላሲካል ነው የሚከፈተው። ተቀመጥ፣ ወንበሩን አንፈልገውም፣ ሰው የለንም። ቤትክ ረጅም ሰዓት እንድትቀመጥ ቤትክ የሚያስቀምጥ ድምጽ ያስፈልጋል። እግዚአብሔር ቤት ረጅም ሰዓት እንድትቀመጥ እግዚአብሔር ቤት ውስጥ የሚያስቀምጥ ድምጽ ያስፈልጋል። ለዚህ ነው ዳዊት ሲናገር ምንም ንግስና ቢኖረው ምንም ጦርነት ምናምን ቢኖረው በእግዚአብሔር ቤት ግን አለ ለዘላለም ምን አደርጋለሁ አለ ኖራለሁ። ንግስና ይሻራል፣ ስልጣን ይጠፋል። ተቀምጠን ለዘላለም የምንኖርበት ስፍራ ግን ሴፍ ፕሌስ መሆን አለበት፣ የተረጋጋ መሆን አለበት። ቀኝ እጃችሁን አንሱና እሰማለሁ በሉ እስቲ፣ አርፋለሁ በሉ እስቲ። ኢየሱስ ጌታ ነው። ስለዚህ የሚሰማኝ በምን ይቀመጣል? በእርጋታ ይቀመጣል። ቀጥሎ ከመከራ ስጋት። መከራ ወዳጆች ሆይ በሁለት ይከፈላል። የመጀመሪያው የመከራ ስጋት አለ፣ ቀጥሎ ራሱ መከራ አለ። የረሃብ ስጋት አለ፣ ቀጥሎ ረሃብ አለ። ኪሳችሁ ውስጥ ያለው ነገር ማለቅ ሲጀምር የድህነት ስጋት ይመጣል። ድህነት ግን የሚመጣው ኦሬዲ ባዶ ሲሆን ነው አይደል? ፈልገ ሰው ጠይቀህ ምን ብለህ ምናምን ራሱ ይመጣና ምንም ነገር የለህም። በቃ ምንም። ያቺ ሴት አይታችኋል፣ ስጋቷን የተናገረችው እኔና ልጄ በልተን ልንሞት ነው አለች። ስጋት፣ ከዚህ በኋላ ምን እንደምንሆን አናቅም ማለት እና የሰማችው ድምጽ ግን ቤቷ አስቀመጣት። ልመና አላስወጣትም። ሂጂ አላት፣ ጋግረሽ አምጪ አላት። ቀጥሎስ ለኔ መጀመሪያ አምጪ አላት። ሂዳ ጋግራ አመጣች። ሰማችሁ? አየ። ከዛ በላች። ቀጥሎስ እሷና ልጇ የረሃቡ ዘመን እስኪያልፍ ድረስ ዱቄቱ አላለቀም፣ ዘይቱ ከዛ አልተቋረጠም ይላል። ዛሬ ነግራችኋለሁ፣ የትኛውም የሰው እጅ የማያሳይ የእግዚአብሔር ድምጽ ወደ ቤታችሁ ላይ ይምጣ። የሰው እጅ የማያሳይ፣ ልመና የማያስወጣችሁ፣ ሰው የማያስጠይቃችሁ፣ ጎሎይ ነበር ሙላልኝ የማያስብላችሁ የሚያረጋጋ ድምጽ። አንድ ሰው ሲጮህ አሜን ይበለኝ እስቲ። እግዚአብሔር የሰው እጅ አያሳያችሁ።
ስጋቱ የሴትዮዋ ስጋት ትክክል ነበር። እኔና ልጄ በልተነው ልንሞት ነው አለች። ይሄ ስጋቷ ነው። ይሄን ስጋቷ ግን ምን ቀደመ ከተባለ ድምጽ ምን የሚል ስጪ ለኔ የሚል ድምጽ፣ አምጪው የሚል ድምጽ፣ ጋግረሽ አምጪ የሚል ድምጽ መጣ። እሺ ብላ ጋግራ መጣች፣ ሰጠችው፣ በላ። ከዛ በኋላ ዞራ ቤት ስትገባ ዱቄቱ ያው ነው፣ ዘይቱ ያው ነው። ነገም ስታየው ዱቄቱ ያው ነው፣ ዘይቱም ያው ነው። የሚቀጥለው ዓመት ስታየው ዱቄቱ ያው ነው፣ ዘይቱም ያው ነው። ስራዋን ቀጠለች፣ የእግዚአብሔርን ሰው ማብላት ቀጠለች። ዛሬ ነግራቸዋለሁ፣ ከስጋት ነፃ የወጣ ህይወት። ደሞዝ በቃ አልበቃ፣ ብድር ተከፈለ አልተከፈለ፣ የቤት ኪራይ ተከፈለ አልተከፈለ፣ የኢኮኖሚ እጥረት የሌለበት ብሬክ ስሩ እጆቻችሁ ላይ ይግባ። በጌታ በኢየሱስ ስም ስጋት ከቤታችሁ ላይ ይመታ። መስጋት ታውቃላችሁ? መፍራት ነው እንዴ የሚል መፍራት። እኔ እንደተጋባን ከማሚ ጋር አንድ አከራይ ነበረ። አንድ አመት አካባቢ ኖረናል እና ሰውየው ረጅም ነው፣ ይሴ ካንተም ይበልጣል፣ በጣም ረጅም። የኢትዮጵያ ባስኬትቦል ምናምን ኃላፊ ነው እና ባስኬትቦል ነው የሚጫወተው። ረጅም ነው ታውቃላችሁ። ባስኬትቦል ተጫወቱ። እንደኔ እድሜያችሁ ያላለፈ ልጆቻችሁ ኳስ ሲጫወቱ ብይ አይጫወቱ። እኛ ብይ ተጫውተን ባስኬትቦል መጫወት ጥሩ ነው ከብይና በጣም ረጅም ነው እና ስጋት አለብኝ። ስጋቱ ምንድነው መሰላችሁ? ሰውየው ሚስቱ ማታቀውን ብር ይቀበለኛል። ለትዳርም አዲስ ነኝ፣ ምጣድ ቆጥሯል ይለኛል። እኛ እኮ አንጋግርም፣ እንዲህ ሆኗል፣ ስቶቭ ቆጥሯል፣ ብር አምጣ ይለኛል እና የሚጠይቀኝ ከሚስቶች እና አንድ ቀን አማኑኤል ሙሉ ወንጌል ወደ አማኑኤል አካባቢ አገልግዬ ሶጣ ማሚ ደውላለች፣ እሱ ደውሏል። 13 ሚስኮል እና የቤት ኪራይ ደግሞ የሚከፈልበት ቀን እና ልደውል ስል ያሉት ቀሪ ሂሳብ ላይ ከምን አይነት ጥልቀት እኮ ጌታ እንደጠራን ብታውቁ እና 25 ብር ከሞላው ከ700 ብር 675 ብር ሊሆን ነው። ስለዚህ ካርድ መሙላት አልችልም። የሰጡኝ ብርን ጨምሬ ነው እንደዛ ማረግ። ከዛ በዝናብ እየሮጥኩኝ እቤት ሄድኩኝ። ላብና ዝናብ ሲቀላቀል ምን እንደምንትሆኑ ታውቃላችሁ? ኦሬዲ ስቶቭ መስያለሁ፣ ይጨሳል፣ ይታወቀኛል። ምንድነው አልኳት። እኔ እንጃ ምን ጉዳይ ይክናላክ፣ ለብቻ ጠርቶ ያወራሃል፣ አሁንም ደጋግመው ሰራተኛ ልኳል አለች። በቃ ውጣው አለናል። ለምን ቀኑ ደርሷል። ብር የሚፈልገውን ያህል አላ የሀብታም ሰፈር ስለሆነ በቃ የሚፈልገውን ያህል ብር ከኛ አላገኝምና ደና ብር በቃ ያልኩ ሲሄድ ከነላቤ ናስቲ ቁጭ በል አለኝ። ትልቅ ሰው ረጅም፣ ቀጥሎ ወፍራም፣ አስቡ፣ ቀጥሎ እዚህ ጋር ጭስ ምናምን ያለው ምናምን። መቼም አንተ ከረባት ስታረጋ ይቻለው የጠራው ውጣ ይለኛል ብለህ ነው እንዴ? በጣም ፈራል። አይ ዝናብ ደብድቦኝ ነው። አይ ዝናብ አትፍራ አይዞ እና ይሄን ከረባት ተሰርልኝ አለኝ። እኔ ደግሞ በተፈጥሮ እስካሁን ድረስ ከረባት ማሰር አልችልም። የዛን ቀን ግን ለመድኩኝ። እንዴት እንደሆነ አላቅ። ሰብሰብ አድርጌ የሰጠሁት ገባ። እዛ ለፓስተር በቃሉ ሚዜ ስንሰበሰብ የኔ ከረባት አስተሳሰር እንደዚህ ነው ብዬ ሳሳያቸው አንዱ አየችና ይሄ እኮ ማለት ውሻ ማሰሪያ እኮ ነው አለችኝና ሰውየውን ለካ ሸምቀቆ ነው ሰርቼ የሰጠሁት። ስጋት ምን አረገው? ይሄንን ስጋት ምንድን ስጋት? አንድ ላጤ ጓደኛዬ ቤት ላድርጄ አካሪዎቹን በጣም ነው የሚፈራቸው። ስጋት ከኔ ውጪ ሰው አድሮ ያቅም አለኝ እና በቃ እንደ መንፈስ ግባለኝ። ምንድነው እንደ መንፈስ? ውሻ አለ የሚጮህ እንዲህ ብለህ ግባለ። ስጋት ጧት ሲወጣስ አይቶ ምን ብሎ አሁን እንውጣለኝ። ምንድን ስጋት? አየህ ስጋት ከራሱ ከመከራው ይለያል። ሳይኮሎጂካሊ አይደል እንዴ? እግዚአብሔር እንደዚህ ይላቸዋል፣ የሚያሰጋችሁን ነገር እኔ መትቼዋለሁ ይላቸው። ቀኝ እጆቻችሁን አንሱን፣ አልሰጋም በሉ እስቲ። አልሰጋም። ተከራይተን የምንኖረው የሚያከራዩን ሰዎች ስለሚያኖሩን አይደለም። እግዚአብሔር እንደዚህ እንድናልፍ ስለወደደ ነው። አትፍራ፣ የምትሰማው ድምጽ እንጂ ትልቅ የሚያሰጋ ጉዳይ አይደለም። ለዚህ ነው ከመከራም ስጋት ምን ያደርጋል አለ? ያርፋል።
ዛሬ ምንድነው የሚያስፈራራችሁ? የሆነ ህመም ሲመጣ ስጋት ይመጣና ልትሞት ነው፣ ካንሰር ነው፣ ኤችአይቪ ነው፣ ይሄንን አመት አትሻገርም። ትንሽ ስራ ሲቀሰቅስ ከሰርክ የለህም እንዲነ ትንሽ የሆነ ነገር ሲሆን እንደዛ ነው እንደዚህ ነው። የሚገርማችሁ ነገር ነግራችኋለሁ፣ የሰጋችሁበትን ነገር ተቃራኒ የሚያደርግ እግዚአብሔር በዙፋኑ ላይ አለ። ቀኝ እጆቻችሁን አንሱና እንደፈራሁት አይሆንም በሉ እስቲ። ስጋት የሚገርማችሁ ነገር እድሜ አይገድበው። ስጋት ሀብት አይዘውም። ማንም ሰው ላይ የሚፈጠር ነው። አብርሃምን ተመልከቱት። አብርሃም ባለጠጋ ሰው ነው፣ ግን ልጅ አልነበረው። ማንን ይፈራ ነበር? ኤሌዘር የሚባለውን ሰው ይፈራ ነበር፣ ባሪያውን፣ ከሱ በታች ሆነው። ስጋት ሰው አይመርጥም። አየህ፣ ሀብታም ሆኖ ሰው ደሃ ይፈራል። ስጋት የዓለም መንግስታት እኔና እናንተ እንደምንተኛው መሰላችሁ የሚተኙት? አይደለም። ስጋት በዚህ መፈንቅለ መንግስት፣ በዚህ እንትን ስጋት፣ በዚህ ምናምን ምልክቱን አሁን ትራምፕን ይዩት። ትራምፕ በጣም ባለጠጋ የሆነ ሀብታም ነው፣ ግን ተመልከቱት። ስጋት ከአፍሪካ ሰው አይምጣ ይላል። ድንገት ተነሱ ስጋት። ለምን ኦባማም ከአፍሪካ ከኬንያ ሄዶ ነው መሪ ሆነው? ስጋት አለባቸው። ነጮች ጥቁሮችን ይፈራሉ። ስጋት። ከሁሉ በላይ ደግሞ እንደ ጴንጤ የሚፈራ የለም። ከዘሮቻችሁ ማንም ሳይድን እናንተ ከዳናችሁ እንዴት እንደሚፈሩ። እነዛ መናፍቃን ጋር እንዳትሄዱ ይላል። እነዛ እንትን ጋር እንዳትሄዱ እንዳአበላሻችሁ። ጠላት ይፍራ እንጂ መውረሳችን አይቀርም፣ ማሸነፍህ አይቀርም። ቀኝ እጆቻችሁን አንሱና የምሰማው ድምጽ በሉ እስቲ ያሻግረኛል ብሎ። ይሄ ድምጽ መብት ሆኖ እናገኘዋለን። ይሄ ድምጽ ዮሐንስ 10 ቁጥር 27 ላይ አማኞች ሁሉ እጅ ላይ ያለ መብት ነው። ዮሐንስ 10 ላይ እንደምታውቁት ጌታ ኢየሱስ ስለ እውነተኛ እረኛና ስለ ምንደኛ እረኛ የተናገረበት፣ እውነተኛ እረኛ እኔ ክርስቶስ እንደሆነ የተናገረበት ስፍራ ነው አይደል? እና እዛ ቦታ ላይ ቁጥር 27 ምንድነው የሚለው? በጎቼ ድምጼን ይሰማሉ፣ እኔም አውቃቸዋለሁ፣ ምን ያደርጉኛል? ይከተሉኛል። አሁን አንዳንድ ሰው እንደዚህ ይላል፣ የቱን ድምጽ ነው የምሰማው ይላል። የአባትህን ድምጽ። ይሄ ድምጽ የውስጥ ድምጽ ነው። ይሄ ድምጽ ከስጋት የምናመልጥበት ድምጽ ነው። የመንፈስ ቅዱስ ድምጽ ነው። አማኝ ሁሉ ሊሰማው የሚገባ ድምጽ ነው። አማኝ ሁሉ በአጠቃላይ ሊሰማ የሚገባው ድምጽ ነው። ቀኝ እጆቻችሁን አንሱና በአዲስ ኪዳን በሉሲ እኔ በሉሲ የእግዚአብሔርን ድምጽ የመስማት መብት አለኝ በሉ። እግዚአብሔር በሉሲ ለኔው ለራሴ ይናገረኛል በሉ። አሜን ነው ወይ? እስቲ ጮሁና አሜን በሉ በደም። የኛ የነቢያት ስራ ያ የመጣውን ድምጽ ማጽናት ነው እንጂ እያንዳንዱ ሰው ቻናሉን ማስተካከል ነው የሚጠበቅበት። እያንዳንዱ ሰው ድምጽ መስማት አለበት። ሁሌ እንደምናገረው እግዚአብሔር በምን ይናገራል? በህልም ይናገራል፣ በራእይ ይናገራል አይደል? በድምጽ ይናገራል። ኢምፓርት እናደርጋለን አይደል? እንጸልያለን። በህልም ይናገራል። እኔ የሰማሁትን አይደለም ከዛ በላይ እንድትሰሙ የእግዚአብሔር በጎ ፍቃድ እና እኔ ሰማላችኋለሁ እናንተ ደግሞ ታደምጡኛላችሁ የሚል የአዲስ ኪዳን አገልግሎት የለንም። ሁሉም አማኝ እኩል ሰሚ ነው። እኔም እናንተም። አሜን አሜን ነው ወይ? እስቲ ጮሁና አሜን በሉ በደም። ቀኝ እጆቻችሁን አንሱና እኔ በሉ እስቲ የእግዚአብሔርን ድምጽ የመስማት መብት አለኝ በሉ። ይሄ ድምጽ የማጽናናት ድምጽ ነው። የብሉይ ኪዳኑ ድምጽ አርግ አታድርግ የሚል ድምጽ ነው። እግዚአብሔር ግን በአዲስ ኪዳን የሰጠን ድምጽ የማጽናናት ድምጽ ነው። ይሄ ድምጽ የመንፈስ ቅዱስ ድምጽ ነው። የመንፈስ ቅዱስ ድምጽ ያጽናናናል፣ አይፈርድብንም፣ አይዞህ ይለናል። አይዞህ በብዙ መከራዎች ውስጥ አልፌ ያውቃለሁ፣ ግን ሁል ጊዜ ያ ድምጽ ሲመጣ ሊፈርድብኝ አይደለም የሚመጣው፣ አይዞህ ሊለኝ ነው የሚመጣው። አይዞህ ቀና አለ ይለኛል። ሰው ገርቷል፣ ቀና አለ ይለኛል። ወድቀሃል፣ ትነሳለህ ይለኛል። የብሉይ ኪዳኑ ድምጽ ሊፈርድባችሁ ነው የሚመጣው። የአዲስ ኪዳኑ ድምጽ ግን አይዞ ሊል ይመጣው። መንፈስ ቅዱስ አይዞ ብሎ እኛ አንዳንድ ሰዎች ሰውን አይዞ ለማለት ይከብደናል። አይዞ ለማለት ይከብደናል። አንዳንድ ሰው ወድቆ አይታችሁት አይዞ ለማለት ይከብዳችኋል። እሰይ ለማለት የሚያምራችሁ ሰዎች አላችሁ። መንፈስ ቅዱስ ግን የውስጥ ድምጽ ሊያጽናና ነው የሚመጣው። ሊያጽናና። ሲያጠገባችሁ ያለውን ሰው አይዞ በሉት እስቲ። አይዞ
በሉት ባካችሁ። ይሄ ድምጽ እኮ ምናልባት አሁን ካለበት ነገር የሚያወጣው ሰው ይኖራል። እስቲ ድገሙና አሁንም አይዞህ በሉት። ይሄ ድምጽ አይዞህ የሚል ድምጽ ነው። ይሄን ድምጽ ለሰጠን ጌታ፣ ይሄን ድምጽ ለሰጠን ጌታ፣ ይሄንን አይዞህ የሚል ድምጽ። የአዲስ ኪዳኑ ድምጽ ሲጠቀለል አይዞህ ነው። የብሉይ ኪዳኑ ድምጽ ትወድቃለህ፣ ለምጽ በለምጽ ትሆናለህ፣ ትሞታለህ፣ ይሄንን አድርግ ትባረካለህ፣ ያንን ካላደረክ ደግሞ ትረገማለህ፣ ይሄን ካላደረክ ትሞታለህ የሚለው። የአዲስ ኪዳኑ ድምጽ ግን ምንድነው? አይዞህ። ሃሌሉያ። ለዚህ ነው ኢየሱስ ክርስቶስ ጋር አንዲት በዝሙት የተያዘች ሴት መጣች። ሁሉ ሰው ድንጋይ ይዞ ሊወግራት ነው የመጣች። ኢየሱስ አንገቱን ደፍቶ በእንጨት ዝቅ ብሎ መጻፍ ጀመረ። እና ሰው ሁሉ አንተስ ምን ትላለህ አሉት። ለለካኩት ፈልጉ። አንተስ ምንድነው የምትለው? ቀና ብሎ አየ። ሲያይ ሰው የቀማ ያልተያዘ ዝሙተኛ፣ ሌባ፣ ሐሜተኛ፣ ቀማኛ፣ ምቀኛ ያለው ድንጋይ ይዞ አሁንማ ጎንብሶ ንገረን እንጂ አሉት። ተቆጥተው አፍጥነው እንጂ ከናንተ አለ ኃጢአት የሌለባት እሱ ምን ቀድሞ ምን ይበላል? ይወገራት። እጁን ድንጋይ ላይ ይዞ ሊወረውር ያለ ሰውዬ ኃጢአት ታውቃላችሁ በራሱ ይናገራል። ኃጢአት ብቅ አለች ከሰውዬው ውስጥ፣ ከሆነ ሰውዬው ውስጥ በላል ብቅ አለች ከዋና አስተባባሪ። አንተ አልተያዝክም እንጂ የዛሬ 15 ቀን ምንድን ያረከው ሲባል ድንጋዩን ዱብ አድርጎ ወደ ቤት። አንተ ወንድምን አሳዳጅ ዱብ። ብቻውን ቀረ። ሊወግራት የሚችል ኢየሱስ ብቻ ነው። እሱም እንደዚህ አለ፣ ልጄ ሆይ ምን አልንብሽም አለ፣ አልፈርድብሽም። ያልፈረደብን አይዞ ያለ መንፈስ ቅዱስ ለዘላለም የተባረከ ይሁን። ለዚህ ድምጽ እስቲ አጨብጭቡ። ኢየሱስ ጌታ። ሁለተኛው ይሄ ድምጽ ባህሪው ወደ እውነት ሁሉ መምራቱ ነው። አንዳንድ ድምጾች ማደነጋገሪያ ናቸው። የሰፈር ድንኳን ሲተከል አይታችኋል? ሰዎች በህብረት ድንኳን ሲተክሉ አይታችኋል? ወደፊት እኛም ጋር ቸርች ጋር እንግዲህ የሜምበርስ የፍቅር ህብረት ይኖረናልና እና ድንኳን የሚተክሉ ሰዎች ከሚገርመኝ ነገር አንዱ ምንድነው መሰላችሁ? የሚሰሩ የሚመስሉ ግን በጣም ብዙ ስላወሩ በድምጽ ብቻ ስራን የሚያጣጡ ሰዎች አሉ። ያዘው ይላል፣ ሳበው፣ ወደዚህ ጎትት ይላል። እኮ የሚጎተተው ወደዚህ እኮ አይደለም፣ ወደዚህ ነው። አደናጋሪ ድምጽ፣ ወከባ ብቻ ማይሰሩ ገጥሞኛ ቃል። ወደዚህ መሳብ ሲኖርበት ወደዛ ሳበው ይላል፣ እነሱን ለማሳመን። አየ ሰው ከሶስት በላይ ካወራ አንድ ባለሙያ ላይ ሁከት ይፈጠራል። ለምን? አንድ እንደዚህ አርግ ከተባል ታረጋለህ፣ አንድ ይመጣል ወደዚህ አርግ ተመጣጣ፣ ሌላ ሶስተኛ ድምጽ ከመጣ ወዴት ይከዳል? አየ አንዳንድ ጊዜ ታውቃላችሁ ጓደኛ፣ ቤተሰብ፣ ዘመድ ሁኔታው የሚነግረን ነገር ሁሉ የሚያደናግረን ነው። የመንፈስ ቅዱስ ድምጽ ግን ወደ እውነት ሁሉ ምን ያረጋናል? ይመራናል። ለዚህ ይመስለኛል ትልልቅ ባሶች ላይ እንደዚህ የሚል ጽሑፍ አለ፣ ሹፌሩን ማናገር ክልክል ነው ይላል። ለምን? አንዱ ይመጣል ታጠፍ ሲለው፣ አንዱ ይመጣል ቀስበል ይለዋል፣ አንዱ ቻኮያለው ንዳው ይላል፣ አንዱ ወራጅ ይላል። ስለዚህ ሹፌሩ ሁሉም መስማት ምን አይልም አይችልም። ዛሬም እዚህ ውስጥ ያለን ሰዎች ሁሉም መስማት አንችልም። እናንተንም ጌታን መስማት አንችልም። ጎረቤቱንም መንፈስ ቅዱስን መስማት አንችልም። ቀኝ እጃችሁን አንሱና የምሰማው በሉ እስቲ፣ የሚያዋጣኝ በሉ፣ የመንፈስ ቅዱስ ድምጽ ነው በሉ። ይሄ ድምጽ በሉ እስቲ ወደ እውነት ሁሉ ምን ያረጋኛል? ይመራኛል። አሜን ነው ወይ? እውነት ሁሉ ወዳለችበት እያነፈነፈ የሚወስደን። አሜን። የፖሊስ ውሻ አይታቸዋል። አደንዛዥ ዕፅ የሚሸት ነገር ውሻው የሰለጠነበትን ጉዳይ ወንጀል ሲጠረጠር ውሻውን ከፊት ያረጉታል እና ሽታ ወዳለበት እያነፈነፈ ፖሊሱን እያነፈነፈ ይዞት ይሄዳል። መንፈስ ቅዱስም እንደዛ ነው። ድል ወዳለበት፣ ስኬት ወዳለበት፣ ኃይል ወዳለበት ዛሬ እንደዚህ ይምራችሁ፣ ይዟችሁ ይሄድ። የድል ጎዳና ላይ ይዟችሁ ይሄድ። የውድቀት ጎዳና ሳይሆን የክብር ጎዳና ላይ፣ የኃይል ጎዳና ላይ መንፈስ ቅዱስ በሉሲ ወደ እውነት ሁሉ ይመራኛል ብሎ
ለዚህ ነው ምሳሌ ላይ እንደዚህ ያለው የሚሰማኝ በእርጋታ ይቀመጣል ከመከራም ስጋት ምን ያደርጋል ያርፋል። ሶስተኛ ይሄ ድምጽ ረፍት ነው። ረፍት ድምጽ በባህሪው ረፍት ይነሳቸዋል ወይ ያሳርፋቸዋል አይደል? አሁን የኛ የጴንጤዎች ድምጽ የሚረብሻቸው ሰዎች አሉ። የትም ብትሄዱ ማለት ነው። እዚሁም ጎረቤት አንቺም የተከራየሽበት ጎረቤት መዝሙር ቀስ አድርገሽ ከፍተሽ አረቺ ጴንጤ ትጮሃለች ይሉሻል። ጮኸን አይደለም ድምጹ ሰይጣንን ስለሚቀጠቅጠው ነው። ይሄን ድምጽ ለሰጠን ጌታ ልሳን ለሰጠን ጌታ ስንት መኪና ሲጮህ የማይረብሻቸው ሰዎች አንድ ሃሌሉያ ያናውጣቸዋል። አንድ ሃሌሉያ እስቲ ባት ላይ ግጥም ብሎ አንተ የሆነ ነገር ሲሆን ኢየሱስ በእስቲ ዝማቲ ቀሳቲ ምናት ለምን አግሬሲቭ ያረጋቸዋል? ይሄ ድምጽ ምንድነው? ለጠላት ረፍት ይነሳል። ለኛ ደግሞ ምናችን ነው? ረፍታችን ነው። ቀኝ እጆቻችሁን አንሱና የእግዚአብሔር ድምጽ በሉ እስቲ ለኔ በሉ እስቲ ረፍቴ ነው በሉ እስቲ ሃሌሉያ። እስቲ ጩና አሜን በሉ በደም። በዚህ ድምጽ የሚታወቅ ሰይጣን ብቻ ነው። በዚህ ድምጽ የሚታወቅ አሁን አንቺ በመታወጪው ልሳን አሁን አንተ በመታቀርበው አምልኮ አሁን አንተ በመታቀርበው ነገር የሚታወቅ ሰይጣን ብቻ ነው። ይሄ ድምጽ ለአማኞች ምንድነው? ረፍት። አሁንም ረፍት ይሆንልን። አሁንም ረፍታችን ይጨምር። እስቲ ጮና አሁንም በሉ ባካችሁ ድምጹን መስማት እቀጥላለሁ በሉ። ድምጽ ውስጥ ምን አለ? ረፍት። ምን አለ? ረፍት። ምን አለ? ረፍት። ድገሙ ሲያውኑ ምን አለ? ረፍት። ገንዘብ ላይ ኖር ይችላል። ምን አለ? ረፍት። ጧት ስትነሳ ምንም ነገር አይኖርም፣ ግን ምን አለ? አብሮ ረፍት። እስቲ ጮሁና አሜን በሉ በደም። ከስቃይ መዳን አለብን። ምሪት ከስቃይ ያድነናል። ምንድነው መስራት ያለብን? መሞከር ያለብን አይደለም። ዋና ስራችን ውስጥ በድምጽ ነው የምንገባው። ብዙ ሙከራዎች በህይወታችን ይኖራሉ። የጮኝነት የትዳር ምናምን ሙከራዎች ኖርማል ናቸው። መሞከር ጥሩ ነው። መፈለግ ጥሩ ነው። መጠየቅ ጥሩ ነው። ማንኳኳት ጥሩ ነው። አንኳኩ ስለተባለ ማለት ነው። ግን ትክክለኛ ረፍት ያለው ድምጽ ውስጥ። ትክክለኛ ረፍ የሚለው ሰው ድምጽ የሰማ ሰው። ኤልያስ እኔ ከአባቶች አልበልጥምና ውሰደኝ ሲል ገና ጊዜ ገና ነው አለው። ግን ጊዜ ሲደርስ ደግሞ ትሄዳለህ አለው። ሄደ። ለኤልሳ ረፍት ነበር። የኤልያስ መሄድ ረፍት ነበር። ዛሬ ነግራችኋለሁ፣ እግዚአብሔር በስራችሁ ያሳርፋችኋል፣ በትጋታችሁ ያሳርፋችኋል። ለብዙ ሰዎች ረፍት ትሆናላችሁ። እናንተ ማረፍ ብቻ አይደለም፣ የእግዚአብሔርን ድምጽ የሚሰማ ሰው ሚስቱን ያሳርፋል። የእግዚአብሔርን ድምጽ የሚሰማ ሰው ቤተክርስቲያኑን ያሳርፋል፣ ቤተሰቡን ያሳርፋል፣ ልጆቹን ያሳርፋል። የማይሰማ ሰውስ ሚስቱን ያቃጥላል፣ ገንዘቡ ራሱ አያርፍም። ድምጽ የማይሰማ ሰው ገንዘቡ ተበትኖ ያልቃል፣ ጓደኛ ይቀያይራል፣ የማይሞክረው ስራ የለም። ለምን? ረፍት የሌለበት ስለሆነ። እግዚአብሔርን ስትሰሙ ግን ታርፋላችሁ። 10 ብር ኪስ ውስጥ ኖሮ ርፍ ትላል፣ ከመንቀሽቀሽ ትወጣለህ። ረፍት የሚገኘው በብር ብዛት አይደለም፣ ረፍት የሚገኘው በድምጽ። እግዚአብሔር ረፍትን ከድምጽ ጋር ስላገናኘው እኔም ዛሬ ባርካችኋለሁ። ያልሰማነውን ድምጽ እግዚአብሔር ወደ መስማት ያምጣ። የሰማነውን ወደ መተግበር እግዚአብሔር ሕይወታችንን ይቀይርልን።